ክቡራትና ክቡራን የፕሮግራማችን ታዳሚዎች ይህ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ታሪክን ከባለ ታሪኩ ፕሮግራማችን ነው። ዛሬ ፕሮግራማችን ከሌላው ጊዜ ትንሽ ለየት ይላል። ምክንያቱም ሰሞኑ በእስራኤል የፋሲካ በዓል የሚከበርበት ስለሆነ በዓሉን በማስመልከት መጽሐፍት ውስጥ የተጻፉ አንዳንድ ጽሁፎችን የምንዳስስበት ፕሮግራም ይሆናል። ስለዚህ ፕሮግራማችን እንድትከታተሉን በአክብሮት እየጠየቅን ሀግ ፔሳህ ሰሚያህ ማለትም እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እንወዳለን። ሮኒ ጤና ይስጥልኝ። ጤና ይስጥልን። እንደምን አለ? እንግዲህ ተወልደ ያደግከው በኢትዮጵያ አለ ከሚባለው ወይንያ አካባቢ ነው። የወይንያ አካባቢ ደግሞ የታላቁ ቤተ እስራኤል ማህበረሰብ አባላት የፋሲካን በዓል እንዴት ያከብሩ እንደነበር ከልጅነት እስከ እውቀት የምታውቃቸው በርካታ ነገሮች አሉ። በመጽሐፍ ላይ ጠቅሰሃል፣ እኔም በመጽሐፌ ላይ ጠቅሻለሁ። ስለ በዓላት በተለይም ደግሞ ታላቁ መንፈሳዊ አባታችን ባለፈው ቃል መጠይቅ አድርገንላቸዋል። እንግዲህ በሳቸው መጽሐፍ ዙሪያ አንዳንድ ነገሮችን ለግንዛቤ ያህል እንወስዳለን። በተለይም ስለ ፋሲካ በዓል የጻፏቸው በርካታ ነገሮች አሉ። እነኚህን መሰረት ባደረገ ዛሬ ፕሮግራማችን እንዳስሳለን እና ስለዚህ እስቲ ፋሲካ ላንተ ምንድን ነው? ለኔ ፋሲካ ብዙ ነገሮች አሉት። ከልጅነት እስከ እውቀት አሁን ቀደም ብለን እንደተናገርከው የፋሲካ በዓል ለኔ አንደኛ ነፃነት፣ በታሪክም ስንመለከት ይሁዳውያን ግብጽ ሀገር በኖሩበት 430 ዓመት ውስጥ የፈርዖን ቀንበር ተሸክመው የባርነት ቀንበር ተሸክመው ብዙ ስቃይና ችግር ሲያልፉ ከዛም በኋላ በአምላክ ፍቃድ ከግብጽ ሀገር ወጥተው በሲናይ በረሃ አድርገው ወደ እስራኤል ሀገር የገቡበት። ስለዚህ ይሄ የነፃነት በዓል ማለት የነበረውን ከ430 ዓመት የባርነት ቀንበር የተላቀቅንበት እንደገና ደግሞ አመቱ አሁን የሚጀምርበት አመት ነው። አሁን በኢትዮጵያ እንደምናውቀው ሁላችንም አመቱ የሚጀምረው መስከረም ላይ ነው። አሁን የእስራኤል የቤተ እስራኤል ወይም የይሁዲ ሃይማኖት በዓላት የሚጀምሩበት ኒሳን የዘመን አቆጣጠር ኒሳን ይባላል። ኒሳን እንግዲህ የኒሳን መጀመሪያ ኒሳን ስንል የኒሳን ወር ማለት ነው። የመጋቢት በአማርኛችን አንድ ቀን ሲል የጨረቃ በዓል ይከበራል። አሁን ይሄ የጨረቃ በዓል በጣም ትልቅ በዓል ነው። ለምን? በዚህ በዓል በመጀመሪያው የጨረቃ በዓል በዳዊት በመዝሙረ ዳዊት ላይ የተጻፈ ነገር አለ። በገናችሁንም አንጡ፣ ከበሮውንም እንደልቁ፣ ዋሽንቱንም ንፉ። ስለዚህ ትልቅ በዓል ነው የተዋለበት ሁኔታም አለ። ያንንም አስመልክቶ እንግዲህ አሁን ይህን ወር ጀምረናል። የነፃነት በዓል ነው ብለናል። ከነፃነት የወጣንበት ወደ ነፃነት የወጣ ከባርነት ወደ ነፃነት የወጣንበት ነው ብለናል። ወሩ ደግሞ አሁን በጣም በእስራኤል ሀገር ማለት ነው ክረምቱ እያለፈ ወደ በጋው የምንቀየርበት ወይም ደግሞ በኢትዮጵያ አባባላችን አቢብ ይሄ የመስከረም ወር አበባዎች የሚፈነድቁበት ወር እና ብዙ ነገሮችን ያስታውሰኛል። እንግዲህ ወደ ፕሮግራማችን እስቲ እንደዚህ ለመግቢያ ያህል ከተነጋገር እግዚአብሔር ለእስራኤል ልጆች እንግዲህ የሰጣቸው በዓላት አሉ። ልክክል። አንድ ሳምንታዊ በዓል፣ 6 ዓመታዊ በዓላት፣ ሌሎቹን የወርሃዊ በዓላትን ሳንቆጥር ማለት ነው። ለመሆኑ በዓል ምንድነው በሚል ለምሳሌ እኔ ከጻፍኩት ቤተ እስራኤል ከትናንት እስከ ዛሬ በሚለው መጽሐፍ ላይ የእግዚአብሔር በዓላት እግዚአብሔር ሕዝብ እስራኤል ከግብጽ ባርነት ቀንበር ነፃ አውጥቶ እስከ ዮርዳኖስ ለማድረስ የተጠቀመበት የእስራኤል መሪ ሙሴ እንደሆነ ሲታወቅ ይህ ነቢይ የሕዝቡ መሪና ፈራጅ ያ ማለትም ይሄ የተጻፈው ኦሪት ዘጸአት ምዕራፍ 18 ቁጥር 13 ላይ እግዚአብሔር በእስራኤል ተራራ ሕግን ሰጥቶ ከእስራኤል ጋር ላደረገው ቃል ኪዳን መካከለኛ ነበር። ማን? ሙሴ።
ሙሴ እግዚአብሔርን ድምጽ በመስማትና ምሪቱን በመከተል ህዝበ እስራኤልን እንከን አልባ አገልግሎት አበርክቷልና የቤተ እስራኤል ማህበረሰብ ካህናትም እስከዛሬ ድረስ ህዝብን የሚመሩ ያስተማሩና ያስተዳደሩ ሙሴን ሞዴል አድርገው እንደሆነ ይታወቃል። ስለዚህ አሁን በኢትዮጵያ በእኛ የፋሲካ በዓል የሚከበረው ወይም ፔሳ የሚከበረው 7 ቀን ነው። በሌላው ደግሞ የክርስትና ሃይማኖት ስትሄድ ደግሞ 42 ቀን ነው። ወደዛ አንገባ። ስለ ራሳችን የበዓል አጠቃቀም እንዴት 7 ቀን እንደሆነ ስንመለከት ደግሞ እነዚህ የቤተ እስራኤል ካህናት በቅንነትና በታማኝነት በስደት ሀገር ህዝባቸውን ሲያገለግሉ የማህበረ እስራኤል አባል የሆነ ማንኛውም ሰው ሃይማኖትን እንዳይለቅና ከእምነቱ እንዳይለቅ ከመታገላቸው ባለፈ መጽሐፍ ቅዱስ ውስጥ የተዘረዘሩትን በዓላት እንደ እግዚአብሔር ቃል እንዲከበሩ በቦታና በጊዜ ሳይወሰኑ አስተምረዋል። የአከባበር ስርዓትና ሂደት መጽሐፍ ቅዱሳዊ ይዘት እንዲኖራቸው አስፈላጊው መንፈሳዊ ክትትል አድርገዋል እያለ ይቀጥላል። እንግዲህ ከነኚህ በዓላት ውስጥ እንግዲህ አንተ እንዳልከው ዓመታዊ በዓል ፋሲካ ወይም ፔሳህ ነው። ፔሳህ በዕብራይስጥ መታለፍ ማለት ነው። ፐሳህ መታለፍ ማለት ነው። ስለዚህ ከሰማይ በዚህ አሁን ባለንበት ዘመን ባለንበት ጊዜ ከሰማይ ዝናብ እንደ ዝናብ ከሚወርደው ቦምብ የጠላቶቻችን ቦምብ እግዚአብሔር ፔሳህ ወይም ፓሳህ እንዲያደርግልን ሁላችንም ጸሎታችን ነው። እዚህ አምሳሉ አንድ ነገር ልነግርህ እፈልጋለሁ። ምክንያቱም አሁን ዛሬ የምንነጋገረው በዓላቶችን አስመልክተን የይሁዲ በዓላቶችን አስመልክተን ነው። የይሁዲ በዓላቶች መቼም የሚጀምረው ከፋሲካ ነው። በኒሳን ወር የተጀመረ የነፃነት በዓል ነው። ከባርነት ወደ ነፃነት የወጣንበት በዓል ስለሆነ ይህ ደግሞ አሁን በአሁኑ ሰዓት ደረጃ የምናየውን ወደኋላ ዘገት ብለን እናየዋለን። ነገር ግን ይሄ በዓል በእግዚአብሔር የተደነገገ በዓል ነው። ምክንያቱም ፋሲካ ወይም ፔሳህ የምንለው በዓል በመጽሐፍ ቅዱስ ውስጥ በ3 ቦታዎች ላይ እናገኛቸዋለን። አንዱ በኦሪት ዘጸአት፣ በኦሪት ዘሌዋውያን እና በኦሪት ዘዳግም። በእነዚህ ኦሪታዊ መጽሐፍቶች ስለ ፋሲካ ወይም ደግሞ ስለ ፔሳህ የተጻፉ ብዙ ነገሮች አሉ። ይሄ ደግሞ ምንድነው የሚሆነው? ማለት ኒሳን በዓል በገባ በ14ኛው ቀን ማታ ይሄ ፋሲካ በዓል ይሆንላችሁ። ይሄ ብቻ ሳይሆን ደግሞ ይሄ በዓል ለልጆቻችሁ የሚተላለፍ በዓል ነው እና ይሄ በዓል በጣም ንጹህና አስፈላጊ ለወደፊትም የምንጠብቀው እንደገና የምናከብረው ሂደቱ እንዴት ይከበራል የምንለው እናየዋለን ከዚህ በመቀጠል። ነገር ግን ይሄ በዓል የእግዚአብሔር በዓል የተደነገገ በዓል ነው። ከ6ቱ በዓላት የዓመታዊ በዓላት ካልካቸው አንዱ ይሄ ነው። እዚህ ጋር ምን ይላል መሰለህ? ለምሳሌ ያህል ታላቁ ካህን ሊቀ ካህናት ባርከ ያለው ባለፈው በመግቢያ ላይ እንደተናገርኩት ቆንጆ መጽሐፍ ጽፈውልን አልፈዋል። ሕግጋትን ድንቅ አባታችን ናቸው። ከዚህ አኳያ ምን ይላሉ መሰለህ? ስለ ፋሲካ ጥቀነ ስለ ፋሲካ ይላሉ። ጥቀነ ማለት ከትልቅ ወደ አናሳነት መውረድ ማለት። እኒህ መንፈሳዊ አባታችን ሊቀ ካህናት ባርከ ያለው ስለ ጥቀና ስለ ፋሲካ ሲጽፉ ፋሲካ በመጀመሪያው ወር ኒሳን ጨረቃ መባቻ በዓል በዋለ በኦሪቱ ትእዛዝ መሰረት ነው ስራውና ንጽህናው ዝግጅቱ የሚቀርበውና የሚከወነው በ14 ቀን ማታ ቁርባን ይሆናል። ይሄን የማነበት ምክንያት አለኝ። በተለይም አሁን በእኛ ዘመን ቀድሞ አቆረበ፣ ወደ ኋላ ቀርቶ አቆረበ እያሉ ብዙ አይነት በማህበረሰባችን አለ አባታችን ያስተምራሉ። ይህን የጻፍኩት ከብዙ ጊዜያት በፊት አንድ ሰው በማብራራት ሳይሆን በቁንጽል ጽፈት ጽፎ ስላገኘሁና አንዳንድ ሰዎችም ያለውን ገልብጠው ጽፈው ራሳቸው እንደጻፉ አድርገው ወይም
አልተከኑት ማለታቸው ነው። አላስተካከሉት ማለት ነው። ያውን የተጻፈውን አስቀምጠው ስላገኘው ለማብራራት ያህል ነው። የእስራኤል ልጅ የሆነ ሁሉ ይህን አያውቅም ብዬ አይደለም፣ ግን ለማብራራት ብዬ ጻፍኩት። የምጽፈውን ትክክለኛውን ከወረት ያለውንና ከአባቶች ተያይዞ የመጣውን በማገናዘብ ጽፌዋለሁ። ስለ ፋሲካ ዝግጅት ቀደም ሲል አንተም እንዳልከው በኦሪት ዘጸአት ምዕራፍ 12 ቁጥር 15 7 ቀን ያልቦካ ቂጣ ትበላላችሁ፣ በመጀመሪያው ቀን የቦካውን ከቤታችሁ አውጡ፣ እርሱ ያለበትን የሚበላ ሁሉ ከመጀመሪያው ቀን እስከ 7 ቀን ድረስ ያቺ ነፍስ ከእስራኤል ትጥፋ ይላል ይላሉ። እውነት አሁን ለምሳሌ ይሄን በተመለከተ ቅድም መጀመሪያ ላይ ሰጠይቀኝ እንዴት ታውን ታስታውሰው ፋሲካን በልጅነትህ እስከ እውቀት ባልከው እኛ ለምሳሌ ፋሲካ በመጣበት ሰዓት አስቀድመን ነው እንግዲህ ጨረቃ በዓል በኋላ በመነገታው ያው ሊቃናት ይናገራሉ ስለ ፋሲካ በዓል። አሁን እኛ እንግዲህ ዝግጅት እናደርጋለን። ዝግጅት የሚደረገው ምንድነው? አካባቢን ማጽዳት፣ እህል ማስፈጨት፣ እንደገና ደግሞ ማንኛውም ነገር የተለያዩ በአመቱ ውስጥ ስንጠቀምባቸው የነበሩትን እቃዎች እነዛን በአዲስ እቃዎች ይቀየራሉ። ወይም ደግሞ እነዛ እቃዎች አስፈላጊ ካልሆኑ ወደ አስፈላጊ ወደሆነ ቦታ ተወስደው ይጣላሉ። እንጨት ከሆነ ደግሞ ወደ ወራጅ ወንዝ በመውረድ ይታጠባሉ። እንግዲህ እንደዚህ ያደረግን ነበር። ያዛ ይሄን በዓል ማለት ፋሲካን የምንቀበለው በተለይ ቤት እዚህ የሚለኝ ምንድነው? በቤታችን አካባቢ ያንን ወለሉ ስንጠርግ ግድግዳውን ስንመርግ ምናልባት ከዚህ የቦካ ነገር እንዳይኖር ስለተባለ ያ ነገር የቦካ ነገር በማጀቱ ሁሉ እየዞርን መኖሩን አለመኖሩን የምናረጋግጥበት ሰዓት ነበር። እንግዲህ ይሄ በዓል ምን አይነት ጠንካራ በዓል ወይም ደግሞ ለይሁዲዎች ምን አይነት አስፈላጊ በዓል መሆኑን የምንረዳበት ሰዓት ነው ማለት ነው። እውነት ነው። እና ፋሲካ ወይም የቂጣ በዓል እንግዲህ በቤተ እስራኤል ከትናንት እስከ ዛሬ በሚለው መጽሐፍ ላይ በዚህ ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። ዘሌዋውያን ምዕራፍ 23 ቁጥር 6 እንደሚል የእግዚአብሔር ቃል የቂጣ በዓል ከፋሲካ በዓል በኋላ ማለትም ልክ የፋሲካ በዓል ተከብሮ ካለቀ በኋላ ለተከታታይ 7 ቀናት እንዲከበር እግዚአብሔር በቃሉ እንዲህ ያዛል። 7 ቀን ቂጣ እንጀራ ትባላላችሁ። በመጀመሪያው ቀን እርሾውን ከቤታችሁ ቅድም እንዳልከው ማለት ነው ታወጣላችሁ። በመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ ያለበት እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ፣ አባታችንም እንዳሉት ነው። ይሄ የሚለው እንግዲህ ኦሪት ዘጸአት ምዕራፍ 14 ቁጥር 15 ይሄን ይናገራል። ከዚህ አኳያ የቤተ እስራኤል ማህበረሰብ የቂጣን በዓል በጾሙ መጀመሪያ ቀን ማለትም በዋዜማው ዕለት ፀሐይ ከምስራቅ አቅጣጫ ወጥታ ወደ ምዕራብ ስትገሰግስ ውላ በሰማይ አድማስ አናት ላይ ተሰክታ ስትጠልቅና ከዓይን ስትሰወር አንድ ጠቦት በግ ወይም ፍየል ታርዶ የቁርባን መስዋዕት ይቀርባል። የሚታረደው የበግ ወይም የፍየል ጠቦት ተባት መሆን ሲገባው ከታረደ በኋላ ደሙ በቤቱ መቃና ጎበል ላይ ሲረጭ ስጋው ደግሞ የቀደሙት የእስራኤል ልጆች እንዳደረጉት ሁሉ ተጠብሶ ይበላል እያለ ይቀጥላል። ይሄን ያልክበት ምክንያት ለምሳሌ አሁን ከመጽሐፍ ነው ያለው። ይሄን ያልክበት ምክንያት ምንድን ነው? ለምሳሌ አሁን በግ ይታረዳል። የታረደው ደግሞ ከደሙ በመቃን ላይ ይቀባል። ያልክበት ምክንያት ምንድን ነው? አሁን ያለ ለምሳሌ ይሁዲዎች ወደ ከባርነት ወደ ነፃነት ከግብጽ ወደ ሲናይ በረሃ ለመጓዝ በተዘጋጁበት ሰዓት ከመጀመሪያ የመጨረሻው የፈርዖን ምንድነው የሚባል ማካ እንትን ይሄ 10ቱ መቅሰፍቶች ከተባሉት የመጨረሻዎቹ የመጀመሪያው ልጅ ሞት ነው። አሁን የመጀመሪያው የበኩር ልጅ መሞት በይሁዲዎች ላይ ወይም ደግሞ በቤተ እስራኤሎች ላይ የመጀመሪያው ልጅ እንዳይሞት እያንዳንዱ ይሁዲ በየቤቱ በመቃኑ ላይ ደሙን ይቀባል ያልፋል። አሁን ያንን ደሙ የተቀባውን ሲያይ እነዛ መላእክታን እየዞሩ የሚያጠፉትን እነዛ የይሁዲዎችን ያልፉ ነበር ማለት ነው። መታለፍ ለዚህ ነው ያለው ቀደም ፓሳህ መታለፍ ማለት ነው። ስለዚህ እንግዲህ በተለይ አሁን ይሄ ቅድም እንደተነጋገርነው ሊቀ ካህናት ባርኮ ያለው አባታችን በተለይ እኔ በእውነቴ ነው እንግዲህ በጣም ማደንቀው እንትን ነው መጽሐፍ ቅዱስ ብለን ከምንጠራቸው መካከል ለምሳሌ እሳቸው የሚሉት ምንድነው ሰው ሰራሽ በዓላት አይደለም ያሉት
የእግዚአብሔር በዓላት ከእግዚአብሔር ከአምላካችን የተሰጡ ናቸው። ሰው ሰራሽ የሆነ ነገር ሁሉ ጊዜ በአየር መዛባትም በሰዎች የአእምሮ እድገትም በአንዳንድ ሁኔታ ሊፈርስም ሊሻሻልም ይችላል። ይሄ ግን ከእግዚአብሔር የተሰጡ መጽሐፍ ቅዱሳዊ የሆኑ በዓላቶች በሙሉ የሚደመሰሱ የሚሻሻሉ ምንም ያደርጉ ልክ እንደ ቃሉ መፈጸም አለባቸው ማለት ነው። እንደዛ ማለትም የሚሻሻሉ ወይም የሚሰረዙ ወይም የሚደለዙ አይደሉም። እነዚህ ትክክለኛ በትክክሉ በመጽሐፍ ቅዱስ ባዘዘው መሰረት የሚከበሩ በዓላቶች ናቸው። ለምሳሌ እንዴት መሰለ ልክ ነው መጽሐፍ ቅዱስ ብለን እኛ የምንጠራው እንግዲህ ብሉይ ኪዳን ሲሆን በይሁዳዊ ትውፊት የ24 መጽሐፍ ስብስብ ነው። ኪዳን የሚለው ቃል በሁለት ወገኖች መካከል የሚደረግ ውል ወይም ስምምነት ሲሆን እግዚአብሔር የሰጠውን ኪዳን ያመለክታል። ብሉይ ኪዳን እግዚአብሔር በሲናይ ተራራ በሙሴ አማካኝነት ለእስራኤል የሰጠውን ኪዳን ይመለከታል። ይሄም ዘጸአት ምዕራፍ 19 ከቁጥር 5 እስከ 6 መጽሐፍቱ የተጻፉት በነቢያት ነው። ቃሉን ከእግዚአብሔር ተቀብለው በመንፈስ ቅዱስ ተመርተው በመሆኑ የእግዚአብሔር ቃል እነኚህን ሲናገር በዘሌዋውያን ምዕራፍ 27 በኤርምያስ ምዕራፍ 1 ምናምን እንትን እያሉ ይቀጥላሉ። ስለዚህ እኒህ አባታችን አሁን ስለ ፋሲካ ዝግጅት በኦሪት ዘጸአት ምዕራፍ 12 ቁጥር 15 7 ቀን እንዴት መከበር እንደሚገባው በተለያየ ሁኔታ ለምሳሌ አንደኛ ለፋሲካ የሚሆነውን በመመርመር በመልቀምና በማጣራት ፈትሾ በንጹህ ቦታ ማስቀመጥ፣ ሁለተኛው ወፍጮውን የኖረውን ወቅሮና አጥቦ አጽድቶ ያዘጋጃል። ሶስተኛ በቤት ውስጥ ያለውን እርካሽ ነገር ሁሉ ጠርጎ አውጥቶ በሩቅ ስፍራ ደፍቶ ንጹህ ያደርጋል፣ ቤቱንም ያጥባል፣ ይለቀልቃል። እንግዲህ በኢትዮጵያ የነበረው ነው ሲያስታውሱ በአመቱ ውስጥ ሲያገለግሉ የነበሩትን ሸክላዎች ከእንጨት ቅድም እንዳልከው ከእንጨት የተሰሩትን እቃዎች ሁሉ በማጽዳት ሸክላዎች በማጽዳት ወይም ሌላ ሰው በመስጠት በአካባቢ ላለው ማለት ነው እንግዲህ ይሄን ለማያውቁ ክርስትና በመስጠት ወይም በመስበር እንጨቶች በቀላሉ የሚጠሩትን ከወንዝ ወስዶ በማጠብና በማጥራት የሚነጹትን በማውጣት በመጣል በውስጥ ሰሞነኛ ልብስን ማጠብና ለፋሲካ የሚሆን አዲስ ልብስ መግዛት፣ የደጃፉን ቅድም እንዳልከው ወለል በጭራፎ መጥረግና በደጅ የወደቀውን ርካሽ ቆሻሻ ሁሉ እስከ በሩ ያለውን እየሰበሰቡ ያቃጥል ነበር ይላሉ። ይሄ ነው እንግዲህ ከዚህም ተጨማሪ አንዱ ይሄ ሲሆን በሁለተኛ ደረጃ ደግሞ በፋሲካ ጊዜ እንዴት ነው ዝግጅት የሚደረገው? የምግብ ዝግጅት አለ። እንዴት ነው ከሌላው የሚለይበት? ከሌሎች ቀኖች የዚህ በዓል ድግሶች የሚቀየሩ ለምንድን ነው? ለምሳሌ አብዛኛው አሁን ከግብጽ በምንወጣበት ሰዓት በችኮላ ነበር የወጣነው። በችኮላ ስንወጣ ደግሞ የቦካ ነገር ዝናለም ይወጣል። ያልቦካ ነገር ነው። ስለዚህ 7 ቀን በዛ በምድረ በዳ እስከ በምንጓዝበት ሰዓት ማለት ቤተ እስራኤሎች ሲጓዙ የቦካ ነገር ዘዋለም የተጓዙ እና ስለዚህ በሰባቱን ቀን የፋሲካ ቁርባን ወይም ደግሞ የፋሲካ ቂጣ ተባላላችሁ ተባለው እንዴት ነበር ኢትዮጵያውያን ስናዘጋጅ ነበረው ብለህ ብትጠይቀኝ ለምሳሌ አንድ ነገር ለመጋገር 3 ደቂቃ እንኳን አይወስድም። ማለት ቦሆውን በጥብጠን ከመጋገሪያው ላይ ሲጋገር ከመጎጎ ማለት ነው ከምጣድ ወይም ከመጎጎ ላይ ጨረርቴ ይባላል። ያ ጨረርቴ ነው አሁን አንተ 7 ቀን ያንን መብላት ያለብህ። እዚያ አሁን ያንን ኢትዮጵያ የነበረው ሁኔታና እስራኤል ሀገር ያለው ሁኔታ ስመለከት እኔ በጣም እስራኤል ሀገር በድሎት መኖር ማለት ነው። ኢትዮጵያ በነበርንበት ጊዜ የዚህን ባህል አከባበር በምናይበት ሰዓት እንዴት አድርገን በመጽሐፍ ቅዱስ የተጻፈውን ነገር በትክክል ምንም ሳንጨምር ምንም ሳናጎል ለምሳሌ አሁን አንዱ ነገር የምፈልገው ወተትን በተመለከተ ወተት ለምሳሌ ወዲያው ታልቦ ወዲያው መጠጣት ይችላል። እርጎ ግን መጠጣት አትችልም። የቦካ ነገር ወይም ደግሞ የሆመጠጠ ነገር ሊሆን ስለተባለ አረቂ ለምሳሌ ኢትዮጵያ ውስጥ መጠጣት አትችልም። ስለዚህ እንደነዚህ አይነት ነገሮች አሁን ስናይ በኢትዮጵያ የነበረው የምግብ አመጋገብ በዚህ ሰዓት በፋሲካ ወራትና በኢትዮጵያ የነበረው የምግብ አመጋገብ ሁኔታ ደግሞ ይለያል። እንግዲህ ይሄ ደግሞ የሆነበት ምክንያት ለምንድን ነው? በኢትዮጵያ ውስጥ የነበሩ ይሁዲዎች
ቦታችንና አካባቢያችን ተለይቶ የሚታወቀው ደግሞ በክርስትናው ዓለም እንኳን ወደኛ በመንደር በመጡበት ሰዓት እንደፈለጉት ቀደም ብሎ እንደሚያገኙት እንደነበረው ነገር አይደለም የሚያገኙ ነበር። ምክንያቱም ያልቦካ ጨርቴ እንደገና ደግሞ ተልባ ሌሎች ኑግ እንደዚህ አይነት ነገሮችን ነበር ብዙ ጊዜ ለእንግድነትም ቢሆን የሚቀርቡት ነበር እና በዚህ አይነት መንገድ ነው የሚያስናከብር ነበር። እውነት ነው። ባለፈው ኢትዮጵያ ይልኩና ይሄን መጽሐፌን ያነበቡ አንድ ትልቅ አባት መንፈሳዊ አባት ማለት ነው አስጠሩን። በጋዜጠኞች ነው እዛ ሄጄ ስገባ የሄድኩት በፋሲካ ነው። ምክንያቱም የፋሲካ በዋለ ፔሳ በገባ በሶስተኛው ቀን ሄድኩት እና የተለያዩ ምግቦችን በራሴ ይዤ ሄጃለሁ። አሁን ከዛ በኋላ ሰውየው ጋር ስቀርብ የእነሱን እንትን ስለነበረ በቃ ዳቦ ተከምሮ ምን ብሎ አሁን ወደዛ ሸምቀቅ ብዬ ቁጭ አልኩ። ምን ነው ልጄ ዘና በል እንጂ አለኝ። አይ እኔ እንደዚህ ነው የምቀመጠው። በልስቲ አሁን ይሄን እንግዲህ ላንተ ስለመጣህ ነው የታላቁ ቤተ እስራኤል ልጅ ነህና መጽሐፍህንም አንብቤያለሁ በጣም ደስ ብሎኛል እና ስለዚህ ይሄን እኔ አባሄን አልበላም አልኳቸው። ምን ነው ይሄኮ ስጋ አይደለም። አይ ስጋ እንዲያውም እኔ እዚህ ማን ይረዳው አላውቅም እንጂ አልበላም። ብበላም ስጋ ይሻለኛል ከዚህኛው። ለምን አለኝ። ወዲያው ስጋ ታርዶ ወዲያው እንበላለን። ነገር ግን ይሄኛው እኛ ያው ከቦካ ነገር አንበላም አልኳት። ምን ማለት ነው አለኝ። የቦካ ነገር እንዲህ ይላል መጽሐፉን እኮ በጉያችሁ ይዛችሁ ትሄዳላችሁ እንጂ ከፍታችሁ አታነቡትም። እና ስለዚህ እንዲያውም እንደሰማሁት ከሆነ ሰው ጥሬ ስጋ ይወዳሉ አሉ። ወይ ደግሞ ይሄን አስወሩብኛል ኢየሩሳሌም አስወሩብኛል። ከዛ እንደዚህ አሉ እና ሰውየው በጣም ይወዳሉ። ይኸውልዎት አሁን እኛ ጥሬ ስጋ አንበላም። ለምን አሉ። መጽሐፉ ይላል ላሟን አንደኛ ደሟን እኔ እፈልጋታለሁ ይላል አብስለ ብላ ነው የሚለው። እሺ አሉ። ከዛ ደግሞ እናንተ በማንቆርቆሪያ እንትን ቅቤ አቅርባችሁ ክትፎ ምን በዋዜ ይሄን ትበላላችሁ። ግን መጽሐፉ የሚለው ላሟን በልጇ አትጥበሳት ነው የሚለው። ብድጋሉና ካፖርታቸውን አራግፈው ወይኔ እነኚህ ሰዎች ቆይ አንድ ጥያቄ አለኝ። እዛ ሄዳችሁ ነው ይሄን እዚህም ታደርግ እዚህም እኛ የምናደርገው ነገር ነው አልኳቸው። እንዲያውም ከዛ ክርክር ላይ ነው አልኳቸው። ምክንያቱም ከአውሮፓ ከአሜሪካ ከተለያየ ቦታ የመጣው ከስልጣኔ አኳያ አንዳንድ ነገሮችን አያከብርም። የኛ ግን እንዳለ ከነክብሩ መጽሐፍ ቅዱስን እንዳለ ሳይበረስ ሳይከለስ የሚያከብሩ አባቶቻችን የሚያስተምሩ ነው ያለን አልኳቸው። ወይኔ አሉ። ክብራችን በረከታችን ይዛችሁብን ሄዳችሁ የእናንተ በረከት ብዙ ነበረን አሉ። እና ምን ልፈልግ ነው ቅድም እንዳልኩት መጽሐፍ ቅዱስ ውስጥ የተጻፉ ነገሮችን አሁን ቅድም ተነጋግረናል። እዚህ አንዳንድ ሰዎች ቀድሞ አቆረቡ ቀድሞ እንዲያደረጉ የሚል በርካታ ክርክሮችን እንሰማለን። ስለ ቁርባን አባታችን ከዛ በፊት ስለ ቁርባን ከመናገር በፊት አሁን ለምንድነው ስለ ፋሲካ በዓል ለመነጋገር የፈለግነው? አብዛኛውን ጊዜ አንዳንዶች በማወቁት ነገር እየገቡ ወይም ደግሞ ያልሆነውን ነገር እየጻፉ አንድ ሞኝ የተከለውን በ10 ብልህ አይነቅለውም የሚባል ነገር አባባል አለ እና እኛ ስናከብራቸው ነበረው በእኛ አካባቢ ሲደረግ የነበረው በቤተ እስራኤል አካባቢ ሲሆኑ የነበሩት የህግጋትና የዓመት በዓል አጠባበቆች ከዚህ ሀገር መጥተው ሌሎቹ አንዳንድ ነገሮችን ሲናገሩና ያልሆነ ነገር ሲደርቡበት ስመለከት በጣም ያሳዝነኛል። ያለው ጥቅና ስለዚህ ጥቅና ወይም ደግሞ ማስተካከል የተባለው ምናልባት እሳቸው በዚህ መጽሐፍ ላይ እንደዛ ብለው ቢጽፉም ምናልባት የመጽሐፍ አግኝቶ ያላነበበ ያንን ነገር ጥገና ሳያደርግ ወደፊት እንዲያውም እያሰፋ ሊጽፈው ስለሚችል ያልሆነ ነገር አስፍተ መጽሐፍ በጣም ከባህሉንም ሃይማኖቱንም እምነቱንም ሊጎዳ ስለሚችል ለዚህ ነው አሁን ዛሬ እስቲ በዚህ ቦታ በዚህ ላይ ደሰሳና ወቅታዊም ስለሆነ መሆንም የሚገባው ስለሆነ እስኪ ደሰሳውን እናርግ ያለበት ምክንያት
አንዳንድ ሰዎች እንዲያውቁ እንዲመራመሩ ከዛ ምን እንደነበር ሰዎችን ቢጠይቁ በተለይ እናቶቻችን ወላጆቻችን ቢጠይቁ ከማለፋቸው በፊት ብዙ ትምህርት ይሰጣሉ፣ ብዙ ትምህርት ያገኛሉ። ያንነው እንግዲህ አሁን መፈለኛ ማድረግ የሚገባል። ለዚህም ነው አሁን ዛሬ በዚህ አማካይነት መልእክቱን ለማስተላለፍ የምንፈልገው። እውነት ነው። እንግዲህ የቤተ እስራኤል ልጅ የሚበላውን ነገር አይደለም ይሄ ላንተ ይገባል አይገባም፣ ይሄ የተባረከ አይደለም የተባረከልም ብለህ የሚበላውን ብቻ አይደለም አንተም የሚያነበውን ነገርም ለይቶ እንዲያቅ ማስተማር ያስፈልጋል። ትክክል። አዎ፣ ለምን የተጻፈ ነገር በሙሉ ጤናማ አይደለም። ስለዚህ በምንመገበው ምግብ ብቻ ሳይሆን በምናነበው ነገር የምንመገበው ምግብ ለስጋችን ሲረዳን የምናነበው ነገር ደግሞ ለነፍሳችን ለውቀታችን ለድገታችን ይረዳናል። ከዚህ አኳያ ነው እንግዲህ ለምሳሌ ይሄ እንዲህ አይነት መጽሐፎችን ከአባት የተገኘ ከጥሩ የተናኘ በሚል ርዕስ የተጻፈውን ውስጡ በርካታ አስተማሪ የሆኑ ባህልና ወግን እምነትና ሃይማኖትን የሚገልጹ በርካታ ነገሮች አሉበት። እንዲህ አይነት መጽሐፍቶችን ከቤት ይዞ ማንበብና መጻፍ የሚችሉ ሰዎች ልጆቻቸውን ቢያስተምሩበት አቅጣጫም ቢያሳዩበት እንዲህ እናከብር ነበር እንዲህ ይደረግ ነበር ብለው ቢያስታውቁበት መልካም ነው። ከዛ ውጭ ግን ዝም ብሎ ብቻ የተገኘውን ነገር ወደ ቤት እያስገቡ ሌላ ነገር መፍጠር ይሄ መሰልጠን ሳይሆን መሰይጠን። ስለዚህ አሁን አንተ እንዳልከው እንግዲህ በእኔ መጽሐፍ ላይ የጻፍኳቸው በዚህ ይሄን አስመልክቼ የጻፍኩት አለ። ያንንም ቢሆን ከሊቀ ካህን በዋቢነት የጠቀስኩትና እንዲሁም ከአቶ ውቤ አካሌ ከጻፏቸው ስለ በዓላቶችን አስመልክቼ ከዚህም ከመጽሐፌ እንደ ዋቢነት አቅርቤ የጻፍኳቸው ነገሮች ነው። እንግዲህ ከዚህ መጽሐፍ ላይ አንባቢያን ማየት የሚችሉና ማንበብ የሚችሉ ለኛ አሁን እኔ አንድ ነገር መናገር ፈልጋለሁ። ለኛ ምናልባት ቴሌፎን ካለ ብትገባ ታያለህ። አሁን ላለው ችግር በተለይ በማህበረሰብ ውስጥ ብዙዎቹን እኔ ብዙ መግባት አልፈልግም በነገሩ ላይ ቀድሞ አቆረቡ ዘግይተው እንዲያደርጉ ሲሉ ሲነጋገሩ ሰማለሁ። የሚያቆርቡ ሰዎች አሉ። አሁን በፋሲካ ያን ያደረገው ይኸውልህ አሁን ለዚህ ጉዳይ ክስም ሰላማዊ ሰልፍም መውጣት ሳይሆን ልክ የቀደሙት አባቶቻችን እነ አባባ ውቤ እነ ሊቀ ካህናት ባርከው ያለው መጽሐፉን ከፍተው ኑ እንነጋገር ብለው ከአውሮፓ ከአሜሪካ ከመጡ ሚስዮናውያን ጋር ታግለው እንዳሸነፉት ሁሉ እዚህ ያሉትን ደግሞ ኑ እንክፈት ብሉ አሸናፊዎቹ የኛ አባቶች ናቸው። ለምን በተለይ በዚህ መጽሐፍ ላይ አሁን ይሄ ስላለው ሁኔታ እኔ ጥናታዊ ግንዛቤ አድርጌያለሁ። መጽሐፉ ኩፋሌ ይባላል። ኩፋሌ ማለት ክፋይ ማለት ነው። ዘተከፈለ እምኦሪት ከኦሪት የተከፈለ ተብሎ ነው እንትን የሚደረገው። ይህ መጽሐፍ የተገኘው በ1939 ዓመተ ምህረት እዚህ ሙት ባህር ውስጥ ነው። እንዴት ይሄ ነገር አልተገኘም ብለው በብዛት ሲፈልጉ ሲያፈላልጉ ከኛ አባቶች ላይ የግዕዙ ቅጂ ተገኘ። ያ መጽሐፍ ለውቀት ለተለያየ ሁኔታ የመማሪያ ይሆናል። እንደማንኛውም መጽሐፍ ማየት ትችላለህ። ህግን ለመደንገግ ግን ለምን ክፋይ ነው። ያ እንግዲህ ክፋይ የማን ክፋይ ነው? የኦሪት ዘፍጥረትና የትንቢተ ዳንኤል ክፋይ ነው። ያን ያደረገው ልጅ እኔ መናገር ፈልጋለሁ። አንድ ቀን ያየሁት አንድ ቀን ያየሁት እኔ መጽሐፈ ካህናትን ቅራት መላሂ እየተመላለስኩ ጽፍ ነበር ከአባቶቻችን ጋር። ያ ልጅ እንደዚህ መጽሐፉን ይዞ ላየሁት ያን ልጅ ይሄን አደረገ የሚባለው ልጅ ይሄ ሰውዬ ማን ነው ስላቸው ያቶ ከሌ ልጅ ነው እንደዚህ ምናምን ነገር አለ። ምንድነው የሚያደርገው ሲለው ድቁና እየተማረ አለ። ኦኬ ድቁና በእስራኤል ሀገር ድቁና እየተማረ ከሆነ ይሄ የያዘው መጽሐፍ ያጠፋዋል፣ ታሪክና ባህልንም እምነትንም ያበላሻል ነው ያልኳቸው። ያ አልቀረም ከተወሰነ ጊዜ በኋላ ያ ነው የሆነው። አሁንም እኔ ልንገርህ በተለይ ከእምነት ከሃይማኖት አኳያ የማይበረስ የማይከለስ አባቶቻችን ይዘውት የኖሩ ሲያራምዱት የኖሩ ኦሪታዊ ቃል አለ።
ከዛ ቃል ውጪ የሚጨምር ይሙት ነው የሚለው። ልክ ነው። ስለዚህ ይሄን ነገር ቁጭ አድርጎ በመወያየት በመሳብ ክፈተው ከየት አመጣው ከየት አገኘው በሚል እንጂ ሌላ ግርግር ያስፈልግ። ለዚህ ዋናው መሰረቱ ማወቅ ብቻ አይደለም። ዋናው መሰረቱ መጽሐፍ ቅዱስ ነው። እንግዲህ እኛ በመጽሐፍ ቅዱስ እናምናለን ካልን የመጽሐፍ ቅዱስ ሕግጋት የተጻፉትን እናከብራለን ካልን ከዛ ውጪ የሚደረጉት ነገሮች በሙሉ ስተት የሆኑ ነገሮች ናቸው። የሰው ልጅ ምናልባት ተፈላሳፊ ሊሆን ይችላል፣ አዋቂ ሊሆን ይችላል። ነገር ግን በመጽሐፍ ቅዱስ አምላክ የደነገጋቸውን በዓላቶች መቀየር አይችልም። ለምን አሁን ፋሲካን በዓል አስመልክቶ መቼ እንደሚውል መቼ እንደሚጀመር በስንተኛው ቀን እንደሚገባ ምን ማድረግ እንደሚገባን ከመጽሐፍ ቅዱስ ላይ በትክክል ተጽፎ እያለ በዚህ ቀን አይደረግም ወይ ደግሞ በሌላ ጊዜ ነው የሚደረግ ብዬ አሁን አንተን ለመሰለህ ብነግርህ ምናልባት አንተ ሁኔታውን ስለማታውቅ ልትከተል ትችል ይሆናል። ግን መጽሐፍ ቅዱስ የሚያውቅና በመጽሐፍ ቅዱሱ ውስጥ የተማረ ሰው ከሆነ ሁኔታውን በትክክል ስለሚያውቅ ይሄ ሰው ተሳሳተ፣ ይሄ ሰው ግምኛ ሄደ፣ ስለዚህ መስተካከል አለበት ብሎ ሰውየውን ለማስተካከል ሙከራ ቢደረግ ይቻላል። እውነት ነው። ስለ ቁርባን ሊቀ ካህናት ባርከው ያለ የጻፉት እንዲህ ይላሉ። የቁርባን ማታ ስነ ስርዓት የቁርባን ማታ ተመልከት እንግዲህ ቀኑን ይናገራል፣ ጊዜውን ይናገራል። የቁርባን ማታ በኒሳን በ14ኛው ቀን በጊዜ ቀደም ብሎ ህዝቡ አዋጥቶ ገዝቶ ያስቀመጠውን በግም ሆነ ፍየል አምጥቶ ለትልቁ ካህን ያቀርበዋል። በዛን ጊዜ ካህኑ በቦታው ተገኝቶ ተቀብሎ መርቆ ለርድ ያዘጋጅና ካህኑ በጉንም ሆነ ፍየሉን ሲመርቅ ከራሱ አስነስቶ በጫንቃው እስከ ጀርባው በጨው አስምሮ ነው የሚመርቀው ይላል። በእርግጥ ነው ጨው ማስመሪያው ነው። ከመረቀ በኋላ 4 እግሩን አስሮ ጥሎ በቀኝ ጎኑ ራሱን ወደ ደቡብ ፀሐይ መውጫ ፊቱን ወደ ኢየሩሳሌም አድርጎ አራጁ ልብሱን ተለባብሶ ቆሞ ጥሩ ሆኖ ተዘጋጅቶ በተሳለ ካራ ያርደዋል፣ ይባርከዋል። ወዲያውኑ ቄሶች ወይም ካህናት ጸሎት ለአምላካቸው ይጸልያሉ። አራጁ ካህን ደሙን ወደ መሰዊያው ይረጨዋል፣ እንዲሁም የጸሎት ቤቱን ደጃፍ በደሙ ያስነካዋል። ከዚህ በኋላ ካህናቶቹ ጸሎትን አድርገው ትልቁ ካህን መርቆ ሲያበቃ ይቀመጣሉ። ከዚህ በመቀጠል ሰራተኞች በጉን ገፈው ስራውን በየመልኩ አወራርደው ጅማቱን፣ ሹልዳውን፣ ስቡን፣ ሌላውን እርሙን ሁሉ ጥሩ አድርገው ካደራጁ በኋላ ንጹህ ስጋ በጥሬ ጨውና በውሃ አጥበው አጠንፍፈው በካራ ዘልዝለው እሳት አንድደው እሳቱንም ፍም ሲሆን ከፍሙ ላይ ስጋውን እያኖሩ እያጠቡ አከማቸው። ሰራተኛው ክፍል በደንብ አዘጋጅቶ በትልቅ ገበታ አቆይቶ ካህኑና ሽማግሌው ባልቴቱ ህዝቡ የፋሲካ በዓሉን ጸሎት ጨርሶ ይመለሳል እያለ ይቀጥላል። ይህ መጽሐፍ አሁን ይሄን ያነበብኩበት ይህ አባቶቻችን መልእክት እያለ የቁርባን ስርዓትና ደንቡ ተጽፎልን እያለ ይዘቱ ምን ማድረግ እንደምን የበጉ ወይም ደግሞ የሚታረደው እንስሳ የሚቀርበው ለቁርባን የሚቀርበው እንኳን አወዳደቁ፣ አጣጣሉ፣ አጣጫው ተመልከት። እንግዲህ ወደ ኢየሩሳሌም ይሄ ሁሉ እያለ ሌላ ነገር አምጥቶ እንግዲህ የሚዘላብዱ ምን እንደሆነ ራሱ ከዚህ ላይ አምሳሉ ቁርባን የሚለው ነገር በእስራኤል ሀገር ውስጥ የተከለከለ ነው። ለምንድነው? ቤተ መቅደሱ ከፈረሰ ወዲያ ቁርባን አይደረግም የሚሉ አሉ። ጋም በዛም መሰረት ደግሞ ይሄንም የሚያደርጉ አሉ። ስለዚህ ይሄ የቁርባን የበግም ሆነ ፍየል መታረድ በእስራኤል ሀገር ክልክል ነው። ነገር ግን አንድ እኔ በታሪክ ደረጃ ያየሁት ምንድነው ይሁዲዎች ወደ ምጽራይም ወደ ግብጽ በወረዱ ጊዜ ትልቅ ቤት ክነሴት ወይም ደግሞ ምኩራብ ሰርተው ከዛ ጸሎት ያደርጉ ነበር እና ከዛ እንደደረሱ እንደ ምኩራብ እንዳቆሙ መስዋዕት ያቀርቡ ነበር ይላል። አሁን ከዛ የእስራኤል ውስጥ ሀገር የነበሩት የካህናት ወገኖች ለምንድነው ቁርባን የምታቀርቡ? ለምን ቁርባን እኮ በውጭ አይደረግም፣ ስለዚህ እናንተ የምታደርጉት ክልክል ነው ብለው መልእክት ሰደዱባቸው። እኛ
እኛ መጣነውን ባህል አንለቅም ባህል የነበረውን ባህላችን እዘን ነው የወረድነው እና ቁርባንን ማቅረባችን አንተውም የሚል አባባልም አይቻለው በጽሁፍ ደረጃ የነብይ ያገኘው ከግብጽ ለመውጣታቸው ለመሰደዳቸው ወደ ኢትዮጵያ ምድር የአባይን ወንዝ ተከትለው ወደዛ ለመሄዳቸው ትልቁ ምክንያት የቁርባን አቀራረብ ነው። ለምን በዛ ዘመን ግብጾች በግ እንደ አምላካችን ብለው ያመልኩ ነበር። አሁን ይሁዳውያን ደግሞ ከዛ በግብጽ ላይ በስደት በነበሩበት ጊዜ በተለይ የኢትዮጵያ ይሁዳውያን ማለት ነው በነበሩበት ጊዜ ያን በግ ለቁርባን ለአምላካቸው ሲያቀርቡ ይህ ነው ጥሉ አንዱ ከግብጽ ወደ ኢትዮጵያ እንዲሰደዱ ምክንያት የሆናቸው የሚል ጽሑፍ አንዱ ሲሆን በሌላ በኩል ደግሞ በዛን ሰዓት ግብጽ ውስጥ አንድ ኃይለኛ መንግስት ተነስቶ ነበር የግሪክ መንግስት ማለት ነው። ግሪክ ያኔ ግብጽን በሚያስተዳድርበት ጊዜ ይሁዲዎችን ወይም ደግሞ ቤተ እስራኤሎችን የአሳማ ቁርባን እንግዳ ቁርባን ካቀረባችሁ የአሳማ ቁርባን ማቅረብ አለባችሁ በሚል በዚህ ላይም ከፍተኛ ክርክርና አናቀርብም እኛ ሃይማኖታችንም አይደግፈውም በሃይማኖታችን ውስጥም የዚህ አይነት ሁኔታ የለም የአሳማ ቁርባንም አናደርግም በሚል ብዙዎቹ በዚህ ምክንያት ህይወታቸውን እንዳሳለፉ የሚናገሩም አለው እዛ። ስለዚህ ነው እንግዲህ አሁን እንዲያውም በዕብራይስጥ ይጸለይ የነበረው ወደ ግሪክ ቋንቋ የተተረጎመው በዛ ሰዓት ነው ይባላል። እንግዲህ የኢትዮጵያ ይሁዲዎች ታሪክ በዛ መሰረት እንግዲህ ከዛ ተስቦ ይሄድና በአባይ አድርጎ ኢትዮጵያ ውስጥ ገብቶ የኔ ያህል ዘመን ስንኖር እንግዲህ አብዛኛውን ጊዜ ከሌላው ይሁዲ ጋር ግንኙነት አልነበረንም። በሌላ ባይኖረንም ይዘናቸው የሄድናቸውን የአምላክ ቃላቶች ወይም ደግሞ የአምላክ ትእዛዛቶች ከማክበር አንድ ቀን ወደ ኋላ ያለበት ጊዜ አልነበረም። ለዛም ነው ቁርባን ኢትዮጵያ ውስጥ ሲደረግ የነበር። በዚህ ሀገር ከተመለስን በኋላ ግን እኛ መምሰል የሚገባን እንግዲህ ከዚህ ሀገር ከወጣን እስራኤል ሀገር ወጥተን ግብጽ ሀገር ደርሰን ኢትዮጵያ ገብተን ኢትዮጵያ ኖረን ወደ እስራኤል ከተመለስን የእስራኤል ደግሞ የካህናቶች አሉ ከዚህም ብዙ ጊዜ ትምህርት ተምረው ከፍተኛ ዕውቀት ያላቸው ከኛ መጽሐፍ ዕውቀት የኛ ሰዎች አውቁ ማለት አይደለም። በዚህ ላይ ግን ከዛ ከተመለስንና እንደሌላው ይሁዲ ከዚህ ካለው ይሁዲ ጋር ተቀላቅለን ለመኖር ከተፈለገ ከዚህ የወጣውን የሃይማኖት መሰረት እንደገና መልሰን ማክበርና በዛ መሰረት መሄድ ይኖርብናል ብዬ ገምታለሁ። እውነት ነው። እንግዲህ ይኸውልህ ይቀጥላሉ ሊቀ ካህናት ባርካ ያለው በተለይም በቁርባን ላይ ኦሪት ዘዳግም ምዕራፍ 16 ቁጥር 3 የቂጣ በዓሉን ጠብቅ 7 ቀን ያልበካ እንዳዘዝኩ ብላ በአቢብ ወራት ከምስር ወጥተሃልና ብሎ በቅዱስ ኦሪታችን ስላዘዘ የኢትዮጵያውያን ቀጥታ በኦሪት ባዘዘው መሰረት በንጽህና በክብር ትእዛዙን እንፈጽም ነበር። በሁለተኛው መጀመሪያ ለመጨረሻው ቅዱስ ቀኖች መንገድም ቢሆን ገበያ ወጥቶ የሚሄድ የለም፣ ማንኛውም ስራ አይሰራበትም። 7ቱን ቀኖች በሙሉ በጸሎት ቤት ሲጸልዩ የሚሰነብቱ የነበር። ከቅዱሳን ቀኖች ሌላ ባሉት ቀናቶች ለጸሎት ወደ ተቀደሱ ቦታዎች ሄዶ ለመጸለይና ለመለመን ይፈቀዳል፣ አይከለከልም። በ7ቱ የፋሲካ ቀናቶች በዓላት የሚበላው ወዲያው እየተወካ የተጋገረ ቂጣ ነው። አዲሱን ነው እንጂ ተጋግሮ የዋለ ያደረ አይበላም ነበር። ወጡ ለቂጣው መብያ የሚሆነው የሚዘጋጀው ከሽምብራ፣ ከአተር፣ ከምስር ወዲያው ተፈጭቶ በርበሬውና ቅመሙ በንጽህና በጥሬው ተለቅሞና ታጥቦ ደርቆ ተወቅጦ በተዘጋጀው ወዲያውኑ ተደቁሶ ከሽምብራው ክክ ጋር ሆኖ ተበስሎ ወጥ ሆኖ ተሰርቶ ይበላል። ተሰርቶ ያደረው አይበላም። ትኩሱን እያዘጋጁ በመራትና በመጠጣት ወዲያውኑ ዕቃዎችን ቶሎ ብሎ እያጠቡና እየወለወሉ ያስቀምጡ ነበር እያለ ይቀጥላል። ተመልከት እንግዲህ ይሄ ከመንጻት ስርዓት አኳያ እንግዲህ ይሄ ሁሉ ከተደረገ ይሄ አሁን እሳቸው ይሄውን ሁሉ የሚጽፈው ነው የሚሉት። ይሄ ስለ ቁርባን በተለይ እንትን የሚያደርጉት እኔ አንዳንድ ጊዜ እንኳን ይሄን ክፉ ነገር አሁን የተስተዋለው የተከሰተውን ነገር ሳዩ በመሄዳቸው በእውነት ነው እኔ ደስ ይለኛል በአንድ በኩል እና ስለ ጥቅና ለማስተማር ፈልገው ነው። ጥቅና ምን ያህል
የማህበረሰቡን ሃይማኖት እምነት ባህልና ወግ እየጎዳው እንደመጣ እና መጠበቅ የሚገባን ነገር ለማስተላለፍ የሳቸው ይሄ መልእክት ነው ማለት ነው። ለምሳሌ በአጋጣሚ ሆኖ እኔ መጽሐፍ ስገላብጥ አንድ ስለ ፋሲካ በተለይ አሁን ጨረርቴ ብለን ተናግረናል። አሁን እኔ ያጎቴ ባለቤት ናት እዚህ ማያት እና ይኸውልህ ከዚህ ጋር ጨረርቴ ይዛ ነበር የፋሲካውን በዓል ምን አይነት እንደሆነ ለማሳየት የጨረርቴ እንትን አድርጋ ታሳየን ማለት ነው። እና ጨረርቴ ስንል በተለይ ወዲያውኑ አውክተህ ወዲያውኑ ትጋግረው አንደኛ ጣዕምና የለውም፣ ሁለተኛ አይኑ እስከዚህም አይደለም። ግን ትእዛዝ ስለሆነ ትእዛዙን ለማክበር ሲባል መብላቱ ብቻ ሳይሆን ትእዛዙን ማክበሩ ራሱ ልክ እንደ ጽድቅ ይቆጠራል። ስለዚህ ከፍተኛ በተለይ በሰባቱ ቀን ውስጥ በጣም እኛ የምግቡ ተስማሚነት ስለሌለው በጣም ይሄን በዓል እስከዚህም አይደለም እናደርገው ነበር። እናከብረዋለን፣ እንጠብቀዋለን። በምግብ የተነሳ ግን ከፍተኛ ችግር ነበር። ኢትዮጵያ ውስጥ ከፍተኛ ችግር ነው የነበረው በዚህ የፋሲካን በዓል የመጀመሪያው የመጨረሻውን በዓል እንደ ሰንበት ነው የሚቆጠረው። ምንም ነገር መስራት አትችልም። በአምስቱ ቀናት ግን በአካባቢው ባለው አካባቢ የዞርክ በአካባቢው ባሉት አካባቢዎች መስራት ትችላለህ። የተወሰኑ ስራዎች ናቸው። ደግሞ ስራ ሲባል ደግሞ ከባድ ስራ አይደለም። ቀላል ስራዎችን በአካባቢው መስራት ትችላለህ። እና ፋሲካ በተለይ ይሄ የዓመቱ መጀመሪያ በዓል ስለሆነ ሁሉም በጥንቃቄ ቅድም አሁን እንዳልከው ወለሉን ብቻ አይደለም እንጠርግ የነበረው ልብሳችንን ማጠብ፣ ሰውነታችን መታጠብ፣ እንደገና ወደ ጸሎት ቤት ለመሄድ መዘጋጀት፣ ከዛ በኋላ ጸሎት ቤት ሄደ ደግሞ ከዛ ከደረስክ በኋላ ጸሎቱን በደንብ ሆነ ተቀብለህ ቀሳውስት ካህናቶች በዝማሬና በተለያየ ድምጽ በሚያሰሙበት ጊዜ አንተ ከአምላክ ጋር ያለህ ግንኙነት በውስጥ ማለት ነው ያለ ግንኙነት ጂን ወደ ላይ በማንሳት ሰማይ ወደ ሰማይ እየተመለከትክ የምታደርገው ጸሎት ያኔ ተቀባይነት አለው ብዬ ገምታለሁ። እውነት ነው። እንግዲህ በፋሲካ ዋዜማ ቀን ማለትም በ14ኛው ቀን በክር የሆነ ሁሉ ይጾማል። እንዲሁም ትልልቆች፣ ሽማግሌዎች፣ ባልቴቶች፣ ካህናቶች ሁሉ በጾም ነበር የሚውሉት። ይህን ነገር ከመነኩሴ ቤት ሆኜ ይላሉ ሊቀ ካህናት ባርከ ያለው ከመነኩሴ ቤት ሆኜ ያጠናሁት እኔም አብሬ በጾሙ ተሳትፌያለሁ። በእውነት ይህን ነገር ያስቀረውና ድልቅ ያደረገው ኢጣሊያን ኢትዮጵያን በወረረበት ጊዜ ይሁዲዎችና ዋና ከህዝብ ጋር የሚገናኘውን ባህል ንኪት የተባለውን የሃይማኖት ባህል ጣሊያን ስለማያውቀው ያንም ደርሶ መያዝ ከቤት ሰተት ብሎ ጥልቅ እያለ ስላስቸገረና በሃይማኖት ነገር ከእርሱ ጋር መጋፋት የማይቻል ስለሆነና ንኪት የሚባለው የመከላከል ባህል ስለቀረ ወጣቱ ወዲያውኑ ከዚያው ሄዶ መብላትና መጠጣት ተነክቶ መታጠብና መደንገጥ በመቅረቱ ህዝቡ የተለቀቀ ስለሆነ አሁን የአምላክ ፍቃድ ሆኖ ወደ እስራኤል ሀገር እስከምንመጣ ድረስ በነበረው ዘመን ከፍ ያለ የሃይማኖት መውረድ ገጥሞን ነበር። ቅድም እንዳልከው እንግዲህ ይሄ ጥቀት ማለትም ተበረዘ እየተከለሰ መጣ። ነገር ግን ህዝቡ እንዳይጠፋ መታገል እንጂ እንደ ድሮ ህግ አልነበረም። በጣም ትልልቆች ተጨንቀው ሳሉ እግዚአብሔር አምላክ ስማቸውና የአምላክ ፈቃድ ሆኖ ከእግዚአብሔር ጋር ግንኙነት አድርጎ አስተማሪ ስለላኩልን በዚያው በሃይማኖታችን ቀጥለን ቆየን እስከምንመጣ ድረስ። ከላይ እንደተጠቀሰው የቁርባን ማታ ህዝቡ በሙሉ ትንሽ ትልቅ ታጥቦ ተነስቶ ማታ ለቁርባን ወደ ጸሎት ይቀርብ ነበር ይላሉ። እንግዲህ ለሃይማኖት እና ለባህል ለእምነት መጥፋት ወይም ደግሞ መደብዘዝ ወይም ደግሞ እሳቸው እንደሚሉት ጥቅና ለመሆን የሚያጋልጠው ምንድነው? ባዕዳን በወራሪነት መግባታቸው፣
ባንዳንድ በአካባቢ በሚነሱ መሪዎች ከማህበረሰቡ ውጭ ሆኑ ማለት ነው። ቅድም እንዳልኩት ደግሞ መሰልጠን ሳይሆን መሰይጠንን የሚፈልጉ ደግሞ አሁን በእኛ ዘመን ደግሞ መስሎ ለመታየት በተለይ ይሄ ሁሉ ነገር ለስልጣን እና ገንዘብን ታርጌት በማድረግ ወይም ደግሞ ጥቅምን ታርጌት በማድረግ የሚደረግ ነገር ነው። ስለዚህ ከዚህ ነገር ላይ አባቶቻችን በአሁኑ ሰዓት ያሉት ጥንቃቄ አድርገው መጽሐፍ ቅዱስን ገልጸው እኔ ይሄ መቀደሱ መዘመሩ ምንም ችግር የለብኝም። ነገር ግን ማንም ሰው እስካሁን ድረስ የማልሰማው ነገር ምንድነው ከመጽሐፍ ቅዱስ አኳያ ከኦሪቱ አኳያ በኦሪት ዘለላውያን ወይም በኦሪት ዘጸአት ላይ ወይም በሕልቁ ላይ እንዲህ ይላል ብሎ የሚጠቅሱ አንድም ሰው ሰምቼም አይቼም አላውቅም። ይቀርባሉ። አንድ ሰዓት ፕሮግራም ብትሰጥ በዝማሬና በቅድስና ነው። ዝማሬና ቅድስናው መልካም ነው። አንድ ነገር መጽሐፍ ቅዱስ ስታስተምር በመግቢያ በቅድስና ማለትም በብራኮት ትጀምራለህ፣ በብራኮት ትዘጋለህ። ፍሬ ነገሩን ግን ውስጥ ከፍተህ በሚገባ ማስተማር ህዝቡን ማንቃት ያስፈልጋል። ትክክል። አሁን ለምሳሌ አሁን ሰው ወሰዳቸው ተባለ። ያን የወሰዳቸውን ሰዎችን ያልከራከረው እሱ የወሰዳቸውን ሰዎች ግን ሰብስበህ ማስተማር ያንተ ኃላፊነት ነው። እኔ ቤቴን አስተምራለሁ፣ አንተ ቤትህን ታስተምራለህ። ማን ነው ወደዛ የሚሄደው? ከናት ከአባትሽ ወይም ከናት ከአባትህ እምነትና ሃይማኖት ያፈነገጠ ነገር መከተል የለብህም ብሎ ማስተማር የሚችለው የቤተሰቡ አባል ነው። ከዛ ውጭ ግን ከሄደ በኋላ ከዛ ሰውዬ ጋር ክርክር እንካስላንት ያመገጠሙ አጉል መላላት ነው። እኔ አሁን አንተ የምትለው አሁን በዚህ ሀገር የሚደረገው በአሁኑ ሰዓት የሚትነምና በእኛ ዘመንምና እኔ ለምሳሌ በልጅነት ትዝ ከሚለኝ ነገሮች በሙሉ አባቴም ሲነግሩኝ የነበረው አንዳንድ ነገሮች አሉ። በተለይ ካህን ብርሃን ባሮ ትልቅ ካህን ነበሩ። ከነ ካህን ባርከው ያለው ከነ ካህን ቄዛዳን ለወዳን እንደነዚህ እንደና ሌሎች ነበሩ በዛ አካባቢ። እነዚህ ሰዎች ስለ መጽሐፍ ቅዱስ የነበራቸው ግንዛቤ ህብረተሰቡን የሚያስተምሩት የነበረው ሁኔታ ህብረተሰቡን እንዴት ሲያምንና ሲከተላቸው እንደነበር ያንን ሁሉ በልጅነቴ ሳይቸው ስለመጣሁ አሁን ደግሞ ከዚህ ሀገር የሚሆነውን ነገር ስመለከት እንደገና ደግሞ አንዳንዶች በተለይ በቅስናው ማለት በክህነቱ በኩል በየአካባቢው የምናየው ነገሮች አንዳንዶች መታረም የሚገባቸው ነገሮች እንዳሉ እናያለን። ለወደፊት ምናልባት በዚህ በዛሬ የፋሲካን በዓል አስመልክተን የዚህ ንግግር አደረግን እንጂ በዚህ ላይ ምናልባት የዚህ አይነት እውቀት ያላቸው ሰዎች በዚህ ቦታ ቀርበን የምናነጋግርበት ጊዜ ሩቅ አይሆንም። ምክንያቱም ህብረተሰቡ ማወቅ መረዳትና ስለ መጽሐፍ ቅዱስ ያውን ባለው ሁኔታ ምንድነው እንዴት ነው የምንመራው ማንም ይመራን የሃይማኖት መሪ ሲባል ውድድር አይደለም። ሃይማኖት ውድድር አይደለም። ሃይማኖት እምነት ነው። እምነትን ደግሞ ምትማረው ከአንድ ቃል ነው ማለት ከብሉይ ኪዳን ካገኘው ከዘፍጥረት እስከ ሚክያስ ድረስ ማለትም በሙሉ ያሉት ማለት ነው። ከዘፍጥረት ዘጸአት ዘሌዋውያን ዘኍልቍ ዘዳግም ከነዚህ አምስቱ መጽሐፍቶች እንደገና ከዛ ኢሳይያስ ወልደ ነዌ እንደገና እንደ ምሳሌ እንደ ዳዊት እና አስቴር እንደዛ ከከርክ በኋላ ከዛ እንደ ነቢያቶች ትልልቆችና ትንሾች ነቢያቶች እነዛን ሁሉ ካወቅ በኋላ እንግዲህ የምታደርጋቸው ሌላው ሰው የምታስተምራቸው ከዛ ጋር እያገናኘ መሆን አለበት እንጂ እንዲሁ በቃል ብቻ ማለት በስሜት ብቻ እንዲህ ሆነ እንዲህ እንደተደረገ እንዲህ ያልክ ምናገር ከሆነ ምናልባት አንዳንድ ሰዎችን ወደ ሃይማኖት በመምራት ይልቅ ወደ ሃይማኖት ውጭ እንዲሄዱ ግፊት እናደርጋለን ለማለት ይኸውልህ እንግዲህ የቤተ እስራኤል ማህበረሰብ የሚከተላቸው የብሉይ ኪዳን ቀኖና የሚባለው ቀኖና መጽሐፍ ቀኖና ማለት በዕብራይስጥ ካኔህ በግሪክ ደግሞ ካኖን ማለት ሲሆን ትርጉሙ መለኪያ ዘንግ ማለት ነው። ገብቷል? መለኪያ ያ መጽሐፍ እውነት መንፈሳዊ ይዘት አለው፣ እውነት ኦሪታዊ መልእክት አለው ብለህ የምትለካበት ነው። ተግባራዊ ትርጉሙ ቅዱሳት መጽሐፍትን እንዲሁም እምነትና ስርዓትን የሚመለከቱ ውሳኔዎችና ድንጋጌዎችን የሚያሳይ ነው። ይሄን
ዘኍልቍ ማነው ዘኍልቍ ምዕራፍ 40 ቁጥር 3 ላይ ታገኛለህ። እንደገና ምዕራፍ 42 ቁጥር 16 ላይ ታገኛለህ። የብሉይ ኪዳን ቀኖና እንዴት እንደሆነ ኦሪት ዘዳግም ምዕራፍ 31 ላይ ኤርምያስ ላይ 24 የዕብራይስጥ የብሉይ ኪዳን መጽሐፍት እንዳሉ እነኚህ 24ቱ የብሉይ ኪዳን መጽሐፍ የቤተ እስራኤል መጽሐፍ ሌሎቹን አሁን ይሄ ምክንያቱም ጸሐፊ ያልነበረንም ስለ መጽሐፍ ቅዱስ ምንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችውን 39ን ያለ መመዘኛ ያለ ቀኖና እየተቀበል የምንይዘዋለን። ግን አይደለም። ቀኖና የሚባሉት 24ቱ ከዕብራይስጥ ወደ ግዕዝ የተተረጎሙ ናቸው። ገብቷል። እነኛ ግን ሌላዎቹ ቀኖናዎች የሚሉት ይሄ ኢትዮጵያ ኦርቶዶክስ ያስገባቻቸው 39 ታደርጋቸዋለች። አንዳንድ ጊዜ 46 ይሆናሉ። 80 ምናምን ይባላላት። 81 አይደለም ያላት 112 ነው ያላት። ተመልከት እንግዲህ እነኚህ የተተረጎሙት ከየት ነው? ከግሪክ ነው የተተረጎሙት። የኛ ደግሞ የአይሁድ ትውፊት ከግሪክ የተተረጎመውን አይቀበልም። ከዕብራይስጥ ወደ ግዕዝ ከግዕዝ ወደ አማርኛ የተቀበለው ነው። እኔ ብዙ መጽሐፍቶች አሉ አንዳንድ ሰዎች አጻፍን ብለው ምኩራብ ውስጥ የሚያስገቧቸው ጻፍን ነው እንጂ አጻፍንስ ትልቅ ነገር ነው። አንዱ ይልኝ ብሎ እንደዚህ ሰጠኝ። እንደዚህ ስመለከተው ከስሩ በ1953 ነው ምናምን አስመራ የታተመ ነው እና እዚህ እንትን ውስጥ መኪና ውስጥ ይሄ ማተሚያ ውስጥ አስገብተው አንዴ ሸተተተት አርገው ያወጣዋል። ከዛ ከውስጡ ምን ብሎ አብሮ ሳትሞበታል። እኔ እንደው ረስቼው ነው አመጣው ነበር ገንጥሎ ወጥቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ በዚህ ዓመተ ምህረት የታተመ ይላል። ተመልከት እና ቅድም እንደተናገርኩት የምንበላቸውን ነገሮች ብቻ ቅድስና ብቻ ሳይሆን የምናነበውን ነገር መርጠን ማንበብ አለብን። አሁን ለምሳሌ አንተ አሁን በዚህ ዙሪያ ብዙ አሁን ሰፋ ባለ መንገድ አቀረብ ነው። እንደገና ደግሞ በሌላ መንገድ ስንመለከት አሁን በፋሲካ የተደረጉት ነገሮች ከግብጽ ባርነት የወጣንበት ሰዓት በዛ ሰዓት እግዚአብሔር ምን ሰምቶ ነው ሙሴን እንደ መልእክተኛ ሰዶ እኛን ሊያወጣን ይቻላል? አሁን ደግሞ በአሁኑ ሰዓት የምናየው ነገር በአሁኑ ሰዓት የሚታየው ነገር እስራኤልን ሀገር አጠፋለሁ፣ እስራኤልን ሀገር አወድማታለሁ፣ ከዚህ እስራኤል የሚባል ነገር የለም፣ መሬት የይሁዲ ቦታ የለም እያሉ ከፍተኛ ጥረት ሲያደርጉ የነበሩትን በእንደዚህ አይነት ደግሞ ከፍተኛ ማዕበል አድርሶባቸው እንደዚህ አይነት ጉዳት ሲያገኙ ደግሞ ከዚህ ላይ ከመጽሐፍ ቅዱስ የተጻፉት ነገሮች እየደረሱ ይሆን? አሁን ለምሳሌ በአንዳንድ መንፈሳውያን ሰዎች በኩል በሚመለከቱ ከኛ ውጭ ያልሆኑ እኛዎቹ እንኳን ይሄን ያህል ወደዛ ገብተው እንትን አያደርጉም። የመጨረሻው ዘመን ወይም የዘመን ፍጻሜ ነው ብለው ያስባሉ። ምናልባት ለወደፊቱ ይህን ጦርነቱን በተመለከተ ራሱን የቻለ ፕሮግራም እነጋገራለን። ከትንቢት ቃልም ከፖለቲካም ከማህበረሰባዊ እይታና ግምትም ብዙ ነገሮች አሉ የምናደርጋቸው ገለጻ የምናደርግባቸው። ዛሬ ያለን ፕሮግራም በበዓሉ ላይ ስለሆነ እንጂ ከትንቢት አኳያ ይህ ለምሳሌ ጎግ ማጎግ የሚባለው ጦርነት የት ጋር እንደሚሆን የትኞቹ ሀገሮች እንደሚሳተፉበት ወደኋላ መለስ ብለህ ስትመለከት አሁን ኢትዮጵያ ውስጥ ይህን ጦርነት ወይም የእስራኤልን መጥፋት የሚፈልጉ ሰዎች እየተነሱ ነው። ኢትዮጵያውያን እስላምን ተው፣ ምክንያቱም ጸረ ሰማያዊ አቋም ስላለው እስላም ቢናገር አይደንቀኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ሆኖ ሁለቱ ሀገሮች ለ3000 ዘመን የዘለቀ የታሪክ የባህል ውህደት እያላቸው የኢትዮጵያ ሕዝብ ደግሞ አብዛኛው የእስራኤል አምላኬ ነው ብሎ በሚያምንበት የዘመናት ሂደት ላይ ዛሬ እስራኤል ትጥፋ ብሎ የሚናገር ክርስቲያን መኖሩ በራሱ ያሳዝነኝ። ግን በአንዳንድ በኩል ስትመለከተው ተመልከት፣ if you scratch me I can scratch you የሚባል ነገር አለ በእንግሊዝኛ። ካከርከኝ አግሃለሁ። ስለዚህ ገንዘብ ከተከፈላቸው
ያን የማያደርጉበት ምንም ምክንያት የለም። እንግዲህ አሁን የዛሬው ደስታችን መቼም ይሄን የፋሲካን በዓል በተመለከተ እንግዲህ ብዙ ሰፋ ባለ መንገድ ለህብረተሰባችን ያቀረብን መሰለኝ። ለወደፊቱ የተለያዩ ፕሮግራሞች ይኖሩናል። በተለይ አሁን ቅድም ያልኳቸው በተለይ የሃይማኖትን ጉዳይ በተመለከተ ምናልባት የሃይማኖት መሪዎችን እዚያ የምናነጋግርበት ሰዓት ይኖራል። አምሳሉ እንግዲህ በፔሳህ ወይም ፋሲካን በተመለከተ ሰፋ ባለ መንገድ ተነጋግረናል። ሰፋ መልከት ለህብረተሰባችን ለማቅረብ ሞክረናል። እንግዲህ ሌሎችም በዓላቶች አሉ። ፋሲካ በዓል ብቻ አይደለም። ለሚቀጥለው ጊዜ ሌሎች በዓላቶች በሚኖሩበት ሰዓት በነዛ በዓላቶች ዙሪያ ደግሞ ሰፋ ያለ ውይይት እንደምናደርግ ተስፋ አለኝ እና ይህን አስመልክተህ እንግዲህ አንተ በይበልጥ በመጽሐፉም ቢሆን በሃይማኖቱን ጠለቅ አድርገህም የተማርክ ልጅ ስለሆንክ አንተ በዚህ ነገር አስተያየትክና ድምደማ ብትሰጥበት ደስ ይለኛል። የመማሩ ጉዳይ ሳይሆን እንግዲህ በዓላትን በተመለከተ ይህ የፕሮግራማችን ይሄን ፕሮግራም ከጀመርንበት ጊዜ ጀምሮ ይሄ በዓል የፋሲካ በዓል የመጀመሪያችን ይሁን እንጂ አንተ እንዳልከው በተለያዩ መጽሐፍቶችም የተለያዩ ጸሐፍትም ጽፈዋል። ቅድም በመግቢያችን ላይ እንደተናገርከው አንተም ጽፈሃል፣ እኔም ጽፌያለሁ። አጋጣሚውን እየተጠቀምን በዚሁ በመጽሐፍ ዳሰሳ ፕሮግራማችን ላይ ስለ በዓላት አከባበር መጽሐፍ ቅዱሳዊ ይዘታቸውን የጻፉትን ሰዎችም እየጠራን ቅድም እንዳልከው ከካህናት አባቶቻችን መካከልም ደህና መንፈሳዊ ግንዛቤ ያላቸውን እየጋበዝን እኔ እናንተ ብቻ ሳይሆን በእንግድነት አባቶቻችን ጋብዘን ደግሞ በዚህ በበዓላቱ ላይ በሚቀሩት በዓላት ማለት ነው እና በጣልቃ እያስገባን ወቅትና ጊዜውን ጠብቀው በሚመጡት ዓመታዊ በዓላት ላይ ሰፊ ውይይትና አንዳንድ ነገሮችን እንደምናደርግ ሙሉ እምነት አለኝ። ስለነበረን ጊዜ እንግዲህ እጅግ አድርገን እናመሰግናለን። ይሄ መጀመሪያችን ነው። ለወደፊቱ ደግሞ ቅድም እንደተናገርኩት እንግዲህ ቀሪዎችን በዓላቶችን የምንገመግምበት ጊዜ ነው። ለማንኛውም ግን ፓስታ ይሆንልን እንታለፍ በዚህ በጦርነቱ ሰላምና ጤናችን የተጠቀመ እና ስለዚህ ሀቅፔሳ ሰሚያ ስለነበረን ጊዜ እጅግ አድርገን እናመሰግናለን። በድጋሚ ሀቅፔሳ ሰሚያ ማለትም መልካም የፋሲካ በዓል ለሁላችን ይሁንልን። እናመሰግናለን። በሚቀጥለው በሌላ ፕሮግራም ማለትም በመጽሐፍት ዳሰሳ ፕሮግራም እንገናኛለን። መልካም ጊዜ። هجبت ورا